ረቢዕ ነብዩ ሰለላሁ ዐለይሂ ወሰለም የተወለዱበት ወር የጭቅጭቅ መድረክ መሆኑ ማቆም አለበት። መውሊድ ዒድ እንዳልሆነ ሁሉም ሰው ማመን አለበት። ዒድ ሁለት ዒድ ብቻ ነው ያለው። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም አሽረፈል ኸልቅ የተወለዱበት ወር ደግሞ እሳቸው ሳይወሱበት ስለሳቸው ሳንነጋገር እሳቸውን ሳናወድስ ታሪካቸውን ሳንማማርበት ኖርማሊ ይለፍ ምንም እንዳልተፈጠረ ማለትም ልክ አይደለም። እንማማርበታለን። ዒድ ነው ብለን አናምንም። ሙናሰባው ግን ለእንዲህ አይነት የነብዩ ሰለላሁ ዐለይሂ ወሰለም ማንነት ማስተዋወቂያ መዋል መቻል አለበት። ከዒባዳ ጋር ያገናኘ ተሳስቷል ዝም ብሎ ማለፍ አለበትም የሚለው ልክ አይደለም። መውሊድን በተመለከተ ሽርክ ያለበትን አወገዘ። እሺ እንደዛ የሚመስል ነገር ሌላ ጊዜ እኮ ጠንከር አድርጎ አውግዞ ማሳደኝ እዚህ ጋር የሚፈልጋትን ነገር አብሮ ሚዛናዊ የሆነ ንግግር ተናገረ ለመባል ያክል ነው። ይሄኛውን አወገዘ። በሌላኛው በኩል ደግሞ ረቢዑል አወል ነብዩ ሰለላሁ ዐለይሂ ወሰለም የተወለዱበት ወር ስለሆነ ምንም ታሪካቸው አይወሳ ደግሞ መባል የለበትም። ትልቅ ክስተት እንዳልተከሰተበት መሆን የለበትም። ቃል በቃል አይደለም የምጠቅሰው፣ ጭብጡን ነው የማነሳው። ስለዚህ ለዘብ ያለች ዘመናዊ መውሊድ እያስተዋወቁ ነው። ቅልብጭ አለች የተከሸነች መውሊድ በዚህ መልኩ እያስተዋወቁ ነው። ነብዩን ሰለላሁ ዐለይሂ ወሰለም ማን አታውሱ ያላቸው? ረቢዕ መጠበቅ ምን አስፈለገ? በሌላ ጊዜ መፈጸም አይችልም። ይሄን ጠብቆ ማስታወስ ምንድን ነው የተፈለገው? በድርን እየጠበቅን የበድር ዓመት በየዓመቱ ረመዳን 17 እናክብር። ክስተት የተከሰተበት ትልቅ ክስተት ተከስቶበታል ብለን ከዛ ደግሞ ሂጅራ የወጡበትን ቀኗን ፈልገን ነው ያችን እናክብር። ከዛ ደግሞ የሆነ ክስተት የተከሰተ ሁደይቢያ ስምምነት የተደረገበት ፈትህ እኮ ነው። ቁርአን ላይ ፈትህ የተባለው እንደውም የሁደይቢያ ስምምነት ነው ይላሉ አህሎች። እሱን ደግሞ እናክብረው። ስንቱን ነው የምናከብረው እንደዚህ እያደረግን? አይ በዚክር በምናምን ሽርኩን ማለታቸው ሽርኩ አይሁን ችግር የለም። ቢድዓ ማለት እኮ በሽርክ ብቻ አይደለም። የተለያየ መልክ፣ የተለያየ ገጽታ፣ የተለያየ ሁኔታ አለው። ይሄ እርምት የሚፈልግ ነገር ነው። እርግጥ ነው ጥፋቱን ሽርክ እስከ መፈጸም የሚደርሰው ጋር እኩል አናደርግም። ከዛ ውጭ ግን ከቢድዓነት አያውጣው። እንዲሁ አጋጣሚ ተነስቶ አስታወሰ ረቢዑል አወል ላይ ቢድዓ ነው አንልም። ሆነ ብሎ ጠብቆ ፈልጎ እችን ወር እየፈለገ በየዓመቱ ማድረግ ምንድነው? እሳቸው የተወለዱበት ስለሆነ እሳቸው እኮ የተወለዱበት ስለሆነ ሰኞን በጾም እንደሚያሳልፉት ነግረውናል። ይሄን አድርግ መረጃ በመጣበት ላይ መረጃ ባልመጣበት ላይ ደግሞ ቆም። እነሱን የበቃቸው ይብቃል፣ ሰለፎቹን የበቃቸው ይብቃል። ቁርአን ያልበቃው ሐዲስ ያልበቃው ሰው ምንድነው የሚበቃው? ኢስቲህሳን በአቅል ከኔ ካንተ የበለጠ አቅል ያላቸው አልፈዋል ታላላቆች። ይሄን አካሄድ መርጠውታል ወይ? ቆም ብሎ ማየት ያስፈልጋል። እንዲህ አይነት አካሄድ ለየት ያለ መውሊድ ለማምጣት መሞከር በመጀመሪያ ልክ ሌሎች እንደሚያደርጉት ሲራቸውን እንዳናወሳ ከለከሉ እንዳይባል በየትኛውም ጊዜ ከዓመት እስከ ዓመት ማውሳት በሩ ክፍት ነው። ረቢዑል አወልን ጨምሮ በየትኛውም ጊዜ ከዛ ውጭ ግን ይሄ ረቢዕን በተለየ ጠብቆ ልዩ ወር ነው። ምን ስለሆነ ስለተወለዱበት የሞቱበትም ነው። እኮ የተወለዱበት ብቻ አይደለም የሞቱበትም ነው አይደል እንዴ? የሞቱበትም ነው፣ ሂጅራ ያወጡበትም ነው። ትልልቅ ክስተቶች ተከስተዋል። ሌሎችም ትልልቅ ክስተቶች የተከሰቱባቸው ወሮች አሉ። ከዛ ውጭ ግን ወሩ እሳቸው ስለተወለዱበት እንዲህ አይነት ፈዲላ አለው የሚል ነስ የለም። ሙሐረምን በተመለከተ የመጣ ፈዲላ አለ፣ በሐዲስ ተጠቁሟል። ረመዳንን በተመለከተ የመጣ ፈዲላ አለ። አሽሁሩል ሑርምን በተመለከተ የመጣ አለ። ረቢዑል አወልን ስለተወለድኩበት ልዩ ወር ነው የሚል ግን አልመጣም። ደሊል ላይ መቆም አለበት። ማስረጃ ላይ ልንቆም ይገባል።